የአፍሪካ ህብረት በአንደኛው የፋኖ ክንፍ አማራ ፋኖ ህዝባዊ ድርጅትና በክልሉ መንግስት መካከል የተደረገውን የሰላም ስምምነት ለኢትዮጵያ ብቻ ሳይሆን ለመላው አፍሪካ ሰላም ትልቅ ምዕራፍ የሚከፍት ነው ሲል አደነቀም። ኢህአፓ ታላቅ ሲል የጠራውን ህዝባዊ ስብሰባ ነገ እንደማያካሂድ አስታወቀም። የማርበርግ ቫይረስ ምላሽን ለማሳደግ የሚረዳ የሙከራ ክትባት ለተጋላጭ የማህበረሰብ ክፍሎች ሊሰጥ መሆኑ ተገለጸ። አስቀድመን ያስተዋወቅናችሁን ጨምሮ ሌሎች ዜናዎችን ይዘናል። አብረን እንቆይ። የአፍሪካ ህብረት በአንደኛው የፋኖ ክንፍ አማራ ፋኖ ህዝባዊ ድርጅትና በክልሉ መንግስት መካከል የተደረገውን የሰላም ስምምነት ለኢትዮጵያ ብቻ ሳይሆን ለመላው አፍሪካ ሰላም ትልቅ ምዕራፍ የሚከፍት ነው ሲል አደነቀም። በአንደኛው የፋኖ ክንፍ አማራ ፋኖ ህዝባዊ ድርጅትና በክልሉ መንግስት መካከል የሰላም ስምምነት መፈረሙንና ይህም በኢትዮጵያ ዘላቂ ሰላምን ለማስፈን ለሚደረገው ጥረት ትልቅ ምዕራፍ የሚከፍት መሆኑን የአፍሪካ ህብረት ባወጣው መግለጫ አስታውቋል። እንደ ህብረቱ መግለጫ የስምምነት ስነ ስርዓቱ በአዲስ አበባ የተካሄደ ሲሆን የአፍሪካ ህብረት ኮሚሽን ምክትል ሊቀመንበር ሰልማ ማሊካ አዳዲ የአፍሪካ ህብረትን በመወከል የኢጋድ ምክትል ዋና ጸሐፊ ሙሐመድ አብዲ ዋሬ ደግሞ የምስራቅ አፍሪካ የልማት በይነ መንግስታት ኢጋድን በመወከል በስምምነቱ መሳተፋቸውን ገልጿል። የአፍሪካ ህብረትን ወክለው በስምምነት ስነ ስርዓቱ ላይ የተገኙት የአፍሪካ ህብረት ኮሚሽን ምክትል ሊቀመንበር ሰልማ ማሊካ ሃዳዲ ሁለቱ ወገኖች ለንግግርና አለመግባባታቸውን በሰላማዊ መንገድ ለመፍታት ያሳዩትን ቁርጠኝነት አድንቀዋል። ስምምነቱ ለኢትዮጵያ ብቻ ሳይሆን ለመላው አፍሪካ ሰላም ጭምር የሚጠቅም ትልቅ ትኩረት ያለው መሆኑን ምክትል ሊቀመንበሯ በአጽንኦት ገልጸዋል። በአህጉራችን የሚፈጸም እያንዳንዱ የሰላም ስምምነት የጥይት ድምጽ የማይሰማ ባት አፍሪካን እውን የማድረግ ግባችንን ለማሳካት አንድ እርምጃ ወደፊት ለመራመድ የሚያግዝ ነው ያሉት ምክትል ሊቀመንበሯም ለአህጉራችን ሰላም ታላቅ ምዕራፍ በመሆኑ እዚህ ታሪካዊ የሰላም ስምምነት ላይ በመድረሳቸው በአፍሪካ ህብረት ስም እንኳን ደስ ያላችሁ ለማለት እወዳለሁ ሲሉ የተሰማቸውን ከፍተኛ ደስታ ገልጸዋል። በአማራ ፋኖ ህዝባዊ ድርጅትና የአማራ ክልል መንግስት መካከል የተደረገው የሰላም ስምምነት ለአፍሪካዊ ችግሮች አፍሪካዊ መፍትሄዎች ምን ያህል ኃይል ያላቸው መሆኑን አመላካች መሆኑን ምክትል ሊቀመንበሯ አመላክቷል። የአማራ ክልል መንግስት ከአማራ ፋኖ አንደኛው ክንፍ የሆነው የአማራ ፋኖ ህዝባዊ ድርጅት ጋር የሰላም ስምምነት ማድረጉን መገለጹን ትናንት መዘገባችን አይዘነጋም። ኢህአፓ አዲስ አበባ ትናገራለች በሚል መሪ ቃል በተቃዋሚ የፖለቲካ ፓርቲዎች ታሪክ ከረጅም ዓመታት በኋላ የመጀመሪያ የሆነውን ታላቅ ሲል የጠራውንና ነገ በአዲስ አበባ ሊያደርገው የነበረውን ህዝባዊ ስብሰባ እንደማያካሂድ ዛሬ ለአዲስ ማለዳ በላከው መግለጫ አስታወቀም። ኢህአፓ ስብሰባውን ለማካሄድ ያልቻለበት ምክንያት ለስብሰባው የአዳራሽ ኪራይ ፈቅዶ የነበረው ሆቴል ዲ አፍሪክ ውሉን ያለ አሳማኝ ምክንያት በአዳራሽ መከልከል ምክንያት በግድ ሆቴል ውስጥ ለመሰብሰብ ባለመቻሉ መሆኑን ገልጿል። በመሆኑም ቅዳሜ ህዳር 27 ቀን 2018 ዓ.ም ሊደረግ የታሰበውና ዝግጅቱ ተጠናቆ በጉጉት ይጠበቅ የነበረው ህዝባዊ ስብሰባ ላለማካሄድ መገደዳቸውን ለተከበረው የአዲስ አበባ ብሎም የኢትዮጵያ ህዝብ እናሳውቃለን ሲል ፓርቲው ኢህአፓ የኢትዮጵያ ችግሮች የሚፈቱት በራሱ በኢትዮጵያ ህዝብ የተባበረ ሰላማዊ ትግል ነው ብሎ በጽኑ ያምናል በሚል ዛሬ ባወጣውና ለአዲስ ማለዳ በላከላት መግለጫ አስታውቋል። በኢትዮጵያ ውስጥ ከህዝብ ጋር መወያየት በፍጹም የማይቻል ሆኗል ያለው ኢህአፓ ቅዳሜ ህዳር 27 ቀን 2018 ዓ.ም ከአዲስ አበባ ህዝብ ጋር ህዝባዊ ስብሰባውን ለማካሄድ ካሳወቀበት ጊዜ ጀምሮ ከመንግስትና ከስርዓቱ ካድሬዎች ከፍተኛ ጫና ሲደርስበት መቆየቱን ገልጿል። የአዲስ አበባ ነዋሪም በህዝባዊ ውይይቱ ላይ ተገኝቶ ሐሳቡን ለመግለጽና ለበርካታ ሀገራዊ ችግሮችም በጋራ የመፍትሄ አቅጣጫ ፍለጋ ላይ ለመምከር አቅዶ የነበረ መሆኑንና ለህዝባዊ ስብሰባው ድጋፉን በተለያዩ መንገድ ሲገልጽ ሰንብቶ ነበር ያለው ኢህአፓ ለህዝብ መገልገያነት መዋል የሚገባቸው የመንግስት
አዳራሾች በስርዓቱ ሙሉ ቁጥጥር ውስጥ በመሆናቸውና በአዳራሾቹ የመገልገል መብታችን እንደ ሁሉም የኢትዮጵያ ሕዝብ መብቶች ሁሉ ስለተነጠቅን የግል አዳራሾችን ለማነጋገር ተገደናል ብሏል። ይሁን እንጂ ያነጋገርናቸው ሆቴሎች፣ ሲኒማና ቲያትር ቤቶች እንዲሁም የግል አዳራሾች በሙሉ በቅድሚያ ፈቃደኝነታቸውን ገልጸውና ውል ለመዋል ጫፍ ላይ ስንደርስ በማናውቀው መንገድና ምክንያት ሊያከራዩን እንደማይችሉ ሲገልጹ ቆይተዋል ሲል የገጠመውን ፈታኝ ሁኔታ አስታውቋል። በመጨረሻም ከሆቴል ዲአፍሪክ ጋር የአዳራሽ ኪራይ ውል ተፈራርሞ የመጀመሪያ ክፍያ ፈጽሞና ሌሎች ለህዝባዊ ውይይት አስፈላጊ ናቸው የሚላቸውን መሰናዶዎች አድርጎ ህዳር 27ን ሲጠባበቅ መቆየቱን የገለጸው ኢሃፓ ይህ ሁሉ ሲሆን ግን ስርዓቱ በአንድም በሌላም መንገድ ህዝባዊ ስብሰባው እንዳይካሄድ ሊያደርግ እንደሚችል እኛም ብቻ ሳንሆን ኢሃፓ በሚያደርገው ሰላማዊ ትግል ተስፋ አድርጎ ከጎናችን የቆመው ህዝብን በተደጋጋሚ ሲያሳስብ ቆይቷል ብሏል። በእርግጥም ሀገራችን የምትገኝበት ሁኔታ ከህዝብ ጋር በነጻነት ሀሳብን ለመለዋወጥ እንደማያስችል በተግባር ተረጋግጧል ያለው ፓርቲው ይህ ስብሰባ እንደሚደረግ ካሳወቅንበት ቀን ጀምሮ የስርዓቱ ልሳን መሆናቸውን በተደጋጋሚ በተግባራቸው ያረጋገጡ አክቲቪስቶችና የመገናኛ ብዙሃን አማራጮች በፓርቲያችንና በአመራሩ ላይ የሰነዘሯቸው መሰረት የለሽ ውንጀላና ስም ማጥፋቶች የህዝብን መከራ ጉዳይ ባላሉ ተለጣፊዎችና በብልጽግና ዘንድ ህዝባዊ ስብሰባ መጥራት የሚያስከስስና የሚያስወነጅል መሆኑን በግልጽ አሳይቷል ሲል ወቅሷል። ፓርቲያችን የስም ማጥፋቱንም ሆነ በቀጥታና በተዘዋዋሪ የሚደርሱበትን በቃል ሊገለጹ የማይችሉ ጫናዎች ተቋቁሞ ስብሰባውን የገፋበት ቢሆንም በ11ኛው ሰዓት ሆቴል ዲአፍሪክ ምንም አይነት አጥጋቢ ምክንያት ሳይሰጥ ውሉን ሰርዟል። የከፈላችሁትን ገንዘብ ውሰዱ ሲል ውል ማቋረጡን አስታውቋል ብሏል። መቼም የተቋቋመው በኪራይና መሰል አገልግሎቶች ገቢ ለማግኘት የሆነ የንግድ ተቋም ከቁጥጥር በላይ የሆነ ሁኔታ ባይገጥመው በመጨረሻ ሰዓት ይህንን እንደማያደርግ እናውቃለን ያለው ኢሃፓ ይህ አይነት ሁኔታ ሲያጋጥም ነው ድንቄም ዲሞክራሲ እንድንል የምንገደደው። በዚህ አይነት በተደጋጋሚ ከስርዓቱ አፍ እየሰማን እንዳለ ነው በነጻነት ርዕታዊነት ተአማኒነት የሚኖረው ጠቅላላ ምርጫ ውስጥ ፓርቲዎች ለመሳተፍ የሚችሉት እንዴት ነው ሲል በአጽንኦት ጠይቋል። ለመሆኑ የፖለቲካ ፓርቲ ህዝብን ሰብስቦ ለማወያየት ካልቻለና የሀሳብ ልውውጥ ለማድረግ የማይችል ከሆነም የገዢው ፓርቲ አጫፋሪ ከመሆን ውጪ ምን ሊፈይድ ይችላል ሲል በተደጋጋሚ የጠየቀው የኢሃፓ መግለጫ ፓርቲው ስብሰባውን እንዳያካሂድ የተደረገበት ሁነት እነዚህንና መሰል በርካታ ጥያቄዎችን እንዲያነሳ ያስገደደ መሆኑን አመላክቷል። ስርዓቱ በጽሁፍ ስብሰባውን ፈቅደናል ቢልም በማይታየው እጅ ከጀርባ መከልከሉን በተደጋጋሚ ከተስማሙ በኋላ ሀሳባቸውን መቀየራቸውን በሚነግሩን ለዚህ ስብሰባ ያነጋገርናቸው አዳራሾችና ሆቴሎች ሁነት እንዲሁም ስርዓቱ በፓርቲው ላይ ከከፈተው የፕሮፓጋንዳ ዘመቻ ለመረዳት የፖለቲካ ሊቅ መሆን አይጠበቅም ያለው የኢሃፓ መግለጫ ነገር ግን አዳራሽ በመከልከልና በማስከልከል የሚቆም የኢሃፓ ትግል የለምና በቀጣይ አዳራሽ በማይጠይቁ የሰላማዊ ትግል አማራጮች ወደ ህዝብ እንደምንደርስ በእርግጠኝነት ለመናገር እንወዳለን ብሏል። የመላው ኢትዮጵያ ህዝብ ሁሌም ኢሃፓ በሚያደርገው ጠንካራና የማይበገር ሰላማዊ ትግል ከጎኑ እንዲቆምም ጥሪውን በማስተላለፍ መግለጫውን ቋጭቷል። የማርበርግ ቫይረስ ምላሽን ለማሳደግ የሚረዳ የሙከራ ክትባት ለተጋላጭ ማህበረሰብ ክፍሎች ሊሰጥ መሆኑን የጤና ሚኒስቴር አስታወቀም። ክትባቱ ከህዳር 29 ቀን ጀምሮ መሰጠት የሚጀምር ሲሆን የጤና ባለሙያዎችና ከፍተኛ ተጋላጭ ለሆኑ ቡድኖች ቅድሚያ የሚሰጥ መሆኑን የጤና ሚኒስትሯ ዶክተር መቅደስ ዳባ ተናግሯል። ለዚህም የማርበርግ ቫይረስ ምላሽ ለመስጠት የሚደረገውን ጥረት የሚደግፍ 2500
የማርበርግ ቫይረስ የሙከራ ክትባት ከአሜሪካ መንግስት በድጋፍ የተገኘ መሆኑን ሚኒስትሩ አስታውቀዋል። ክትባቱ በአርማዋር ሐሰን የምርምር ተቋም በሚመራ ፈጣን የደረጃ 2 ክሊኒካዊ ሙከራ ተደርጎለት ጥቅም ላይ እንደሚውል ነው የጤና ሚኒስትሯ ዶክተር መቅደስ ዳባ ገለጹት። ጤና ሚኒስቴር ወረርሽኙን ለመግታት ከሚመለከታቸው ባለድርሻ አካላት ጋር በመሆን የምላሽ አሰጣጡን አጠናክሮ የቀጠለ መሆኑን የገለጹት ዶክተር መቅደስ ለዚህም የቅኝትና የቁጥጥር ስራውን ማጠናከር የጤና ባለሙያውንና ጤና ሰራተኞችን ጨምሮ ተጋላጭ የሆኑትን በመጠበቅ ላይ ትኩረት በማድረግ የመከላከል ስራውን አጠናክሮ መቀጠል አስፈላጊ መሆኑን አመላክቷል። ክትባቶቹን ለጤና ሚኒስትሯ ዶክተር መቅደስ ዳባ ያስረከቡት በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋ በበኩላቸው አሜሪካ ክትባቶቹን በባርዳና ሳቢያን የክትባት ተቋማት በኩል ለኢትዮጵያ ድጋፍ ማድረጓን ተናግሯል። አሜሪካ የማርበርግ ቫይረስን ለመቆጣጠር እየተደረገ ያለውን ጥረት የበለጠ ሊያግዝ የሚያስችል የሕክምናና ቁሳቁስ ድጋፍ ማድረጓን አዲስ ማለዳ ትናንት መዘገቧ የሚታወስ ሲሆን ከድጋፎቹ መካከል አንደኛው ክትባት መሆኑን ዛሬ የጤና ሚኒስቴር ባወጣው መግለጫ አስታውቋል። ይህም ኢትዮጵያ የማርበርግ ቫይረስን ለመቆጣጠር እያደረገች ያለውን ጥረት የበለጠ ሊያግዝና ወደፊት ሊያራምድ የሚችል መሆኑን አምባሳደር ኤርቪን ማሲንጋ ድጋፉን ባስረከቡበት ወቅት መግለጻቸው ይታወሳል።